ጤና ይስጥልኝ የሐሴት ስፖርት አድማጮች፣ የሰዓቱን አጫጭር ስፖርታዊ መረጃዎች እየቀርብ ያለው አብራችሁ ይቆዩ። ውድ የሐሴት ስፖርት ተከታታዮች፣ በአውሮፓ ቻምፒየንስ ሊግ 16ቱን የተቀላቀሉ ክለቦች የጥሎ ማለፍ ድልድል ዕጣ ማውጣት ስነ ስርዓት በትናንትናው ዕለት የተከናወነ ሲሆን በጥሎ ማለፉ የእንግሊዝ ፕሪሚየር ሊግ 6 ክለቦችን በማሳለፍ ቀዳሚ ሆኗል። እነዚህንና ሌሎች አጫጭር ስፖርታዊ መረጃዎችን በስፋት የማስደምጣቸው ይሆናል። መልካሙን ለእናንተ። በአውሮፓ ቻምፒየንስ ሊግ 16ቱን የተቀላቀሉ ክለቦች የጥሎ ማለፍ ድልድል ዕጣ ማውጣት ስነ ስርዓት በትናንትናው ዕለት የተከናወነ ሲሆን በጥሎ ማለፉ የእንግሊዝ ፕሪሚየር ሊግ 6 ክለቦችን በማሳለፍ ቀዳሚው ሲሆን የስፔን ላ ሊጋ 3፣ የጀርመን ቡንደስሊጋ 2 እንዲሁም ጣሊያንና ፈረንሳይ አንዳንድ ክለብ አሳልፈዋል። በጥሎ ማለፉ የእንግሊዝ ክለቦች እርስ በርስ ሳይገናኙ ቀርተዋል። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ኃያል ክለብ የሆነው ሪያል ማድሪድ ከእንግሊዙ ማንቸስተር ሲቲ የተደረደረ ሲሆን የማድሪዱ አማካይ ቹዋሜኒ እንዲሁም ግብ ጠባቂው ቲቦ ኮርቷ በጥሎ ማለፉ ማንቸስተር ሲቲን መግጠም እንደማይፈልጉ አስተያየታቸውን መስጠታቸው ይታወሳል። ሆኖም ግን እንደ ድል ሆኖ ከስፖርቲንግ ሊዝበን ሳይሆን ከእንግሊዙ ማንቸስተር ሲቲ ጋር ሲደለደል ስፖርቲንግ ሊዝበን በበኩሉ ከቦዶ ጋር ተደልድሏል። ሪያል ማድሪድና ማንቸስተር ሲቲ ባለፉት 5 ዓመታት ውስጥ ለ10ኛና 11ኛ ጊዜ ይጫወታሉ። ሪያል ማድሪድ ከማንቸስተር ሲቲ ጋር በሳንቲያጎ በርናቦ ካደረጓቸው 7 ጨዋታዎች በአንድ ብቻ ነው ሽንፈት የገጠመው። ማንቸስተር ሲቲ በበኩሉ በኢትሃድ ስታዲየም ካደረጋቸው 7 ጨዋታዎች በአንድ ብቻ ነው የተሸነፈው። ሌላው የእንግሊዙ ክለብ ኒውካስትል ዩናይትድ ከባርሴሎና ሲገናኙ፣ የምዕራብ ለንደኑ ቼልሲ ከፈረንሳዩ ሀብታም ክለብ ፒኤስጂ፣ የመርሲሳይዱ ክለብ ሊቨርፑል ከቱርኩ ጋላታሳራይ፣ የሰሜን ለንደኑ ቶተናም ሆትስፐር ከስፔኑ አትሌቲኮ ማድሪድ፣ የጀርመኑ ኃያል ክለብ ባየር ሙኒክ ከጣሊያኑ አታላንታ ጋር ሲገናኙ፣ ሌላው የሰሜን ለንደኑ ክለብ አርሰናል ከጀርመኑ ባየር ሊቨርኩሰን ይገናኛሉ። የጥሎ ማለፉ የመጀመሪያ ዙር ጨዋታዎች መጋቢት 1ና 2 ሲደረጉ የመልስ ጨዋታዎቹ ከአንድ ሳምንት በኋላ መጋቢት 8ና 9 2018 የሚደረጉ ይሆናል። በሩብ ፍጻሜው ሪያል ማድሪድና ማንቸስተር ሲቲ አሸናፊ ከባየር ሙኒክና አታላንታ አሸናፊ ጋር፣ የቼልሲና ፒኤስጂ አሸናፊ ከሊቨርፑልና ጋላታሳራይ አሸናፊ፣ የአርሰናልና ባየር ሊቨርኩሰን አሸናፊ ከቦዶና ስፖርቲንግ ሊዝበን አሸናፊ፣ የባርሴሎናና ኒውካስትል አሸናፊ ከቶተናምና አትሌቲኮ ማድሪድ አሸናፊ ጋር በሩብ ፍጻሜው የሚገናኙ ይሆናል። በተመሳሳይ የዩሮፓ ሊግ 16ቱን የተቀላቀሉ ክለቦች የጥሎ ማለፍ ድልድል ይፋ ሲሆን የእንግሊዙ ክለብ አስቶን ቪላ ከሊል፣ ቦሎኛ ከሮማ፣ ሴልታ ቪጎ ከኦሎምፒክ ሊዮን፣ ጄንክ ከፍሬቡርግ፣ ፓናቲያንኮስ ከሪያል ቤስ፣ ፌሬንክቫሮስ ከብራጋ፣ ኖቲንግሃም ከሜጂላንድ እንዲሁም ስቱትጋርት ከፖርቶ ተደልድለዋል። ቼልሲ ከታላላቅ ክለቦች ጋር ያለው ውጤት አነስተኛ እንደሆነ ተገልጿል። ቼልሲ የፕሪሚየር ሊጉ ሻምፒዮን በሆነባቸው ዓመታት የስኬቱ አንዱ ሚስጥር በ5ቱ የሊጉ ታላላቅ ክለቦች ላይ የወሰደው ፍጹም የበላይነት ነበር። ሰማያዎቹ 5 የፕሪሚየር ሊግ ዋንጫን ሲያሸንፉ ከ5ቱ ታላላቅ ክለቦች የሰበሰቡ ነጥብ ትልቅ ሚና ነበረው። በእነዚህ ዓመታት ቼልሲ ከ5ቱ ክለቦች ጋር 50 ጨዋታዎች ሲያደርግ 30 አሸንፎ በ10 ነበር የተሸነፈው። ይህ ቁጥር ቼልሲ ዳግም የሊጉ ዋንጫ ተፎካካሪ ለመሆን ከ5ቱ ተቀናቃይ ክለቦች ጋር ያላቸውን ውጤት ማሻሻል እንደሚያስፈልጋቸው በግልጽ ያሳያል። ሰማያዎቹ ከቶተንሃም ያደረጉትን ያለፉት 5 የሊግ ጨዋታዎች በማሸነፍ አሁንም የበላይነታቸውን አሳይተዋል። ይሁን እንጂ ከቀሪ 4 የሊጉ ታላላቅ ክለቦች ጋር ያላቸው የፕሪሚየር ሊግ ውጤት አነስተኛ ሆኖ ይታያል። በአብነት ከነገው ተጋጣሚያቸው አርሰናል ጋር ያላቸውን ቁጥር ብንመለከት ቼልሲ በሁሉም ውድድሮች ያደረጋቸውን 10 ጨዋታዎች ማሸነፍ አልቻለም። እንዲሁም ቼልሲ በፕሪሚየር ሊጉ አርሰናልን ኤምሬትስ ስታዲየም ላይ ካሸነፈው 5 ዓመታት ተቆጥረዋል። እዚህ ያለሁት አርቴታን ልመክር አይደለም ሲሉ ፔፕ ጋርዲዮላ ወርፈዋቸዋል። ለሚኬል አርቴታ ምክር ለመስጠት እዚህ አልመጣሁም፣ ስራዬም አይደለም ብለዋል። አሰልጣኝ ፔፕ ጋርዲዮላ ከባርሴሎና ጋር የመጀመሪያ የሊግ ዋንጫቸውን ሲያሸንፉ ስለነበረው ጫና ተጠይቀው ነበር። ያሳለፉት ጊዜ ከሚኬል አርቴታ ጋር ተመሳሳይ ነበር፣ ስሜቱ እንዴት ነበር የሚል ጥያቄ የቀረበላቸው ጋርዲዮላ አላስታውሰውም ብለዋል። አክለውም እዚህ ያለውት አርቴታ እንዴት እንደሚያሸንፍ ምክር ለግሰው አይደለም ሲሉ ለጋዜጠኞች ምላሽ ሰጥተዋል። ስለ ሪያል ማድሪድ ያነሱት ጋርዲዮላ ከውድድሩ ምርጥ ቡድን ጋር ስትጫወት እየተሻሻልክና እየተማርክ ለመሄድ ያግዛል ብለዋል።
ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆችም እንዲደርስ ሼር አድርጉት። ቸር ተመኘን።